አዎ መጽሐፍ ቅዱስ የእግዚአብሔር ቃል ነው፣ ግን ውስጡ ላይ ብዙ የተጻፈ አለ ስልህ እንደ እግዚአብሔር ሀሳብ የተጻፈ ነው ማለት ነው እንጂ እግዚአብሔር የአምላክ ቃል ብቻ ነው ወይስ የሰውም ቃል አለው? በሰው ፊደል፣ በሰው ባህል፣ በሰው ቋንቋ ነው የተጻፈው መጽሐፍ ቅዱስ። ገብቶኛል። አይ ስለ ሰው ቋንቋ ሳይሆን አሁን እኔ ያወራሁት ምንድነው መሰለ፣ በትክክልም የአምላክ ቃል ብቻ ነው ወይስ አይደለም ነው። አጭር ጥያቄ ነው። ሻሃዳ ሮያል ፋሚሊ የሚለውን ሰው አስገቡሽ። እሺ አሁን ጥያቄ የጠየኩ ባይብል ሙሉ በሙሉ የአምላክ ቃል ነው ወይስ አይደለም ነው? የእግዚአብሔር ቃል ነው አልኩህ እኮ ነግሬሃለሁ። ስነግርህ ግን የእግዚአብሔር ቃል ነው ስልህ ጥሩ። እግዚአብሔር ቃል እርስ በርሱ ይጋጫል? ምን አልከኝ? ድምጽ ይቆራረጣል ማለት ወይኔ ኔትወርክ ምን ይሻለኛል? በአላህ የእግዚአብሔር ቃል ይጋጫል ወይ? ኦኬ አንዴ ኔትወርክ ልቀይርሽ። አሁን ይሰማሃል መስፍን? ያ ጥሩ ነው። አሁን ይሻላል ይመስለኛል። እሺ የአምላክ ቃል ይጋጫል እርስ በርሱ? ባለፈው አብሬ አውርተናል እኮ ይብራ፣ ምናልባት አይተው ከሆነ 1 3 4 ጥያቄዎችን ጠይቅ እንትን ብለናል። እግዚአብሔር ቃል ካላየው ለዛ እኮ ነው ስላል እየታየኸኝ አይደለም፣ ለዛ ነው። እንደ ሰው አመለካከት ነው። አሁን ቅድም ስታስረዳ ወንጌልን ስታብራራ ነበረ እና እንደዛ እንዳንተ ያብራራ አንድ አባት ታመጣ ትችላለህ እና እንደዛ አይደለም። ምናልባት መጽሐፉን ለማብራራት አይ ግዴታ እንደዛ መሆን የለበትም። እንደ ቁርጥራጭ ሀሳቦችን አንድ ላይ ይዘህ ምናምን ግዴታ እንደዛ መሆን አለበት ማለት ነው። እነሱ ሰዎች ናቸው የጻፉት። እንዴ ሰው ነው የጻፈው? በሰው ቋንቋ እናደርጋለን መሰለህ ነው። መጽሐፍ ቅዱስን ምናልባት ሂስትሪውን ወደኋላ አንብበው ከሆነ መጽሐፍ ቅዱስ በተለያየ ቦታ በተለያዩ አገልጋዮች በተለያየ ዘመናት በተለያየ ቋንቋ ነው የተጻፈው። ቢያንስ ከ3 ቋንቋ አካባቢ ነው የተጻፈው እና የሆነ አንድ ጊዜ የሆነ እንደ ልቦለድ የተጻፈ አይደለም። በጣም ረጅም ጊዜ ዓመታት ልዩነት ያለው ነገር ግን አላማው ተግባባን። እዚህ ድረስ ተግባብተናል። አሁን በቃ የሰው ቃልም አለበት የአምላክ ቃልም አለበት። ያው እርስ በርሱም የተወሰነ እንደሚለያይ አይተናል። ምናምን ኦኬ ኤኒዌይስ አሁን ወደኋላ እንመለስና በቃ አሁን ከዚህ መጽሐፍ ላይ ኢየሱስ አምላክ ነው ብለህ ለእኔ ልታስረዳኝ ትችላለህ? በሚገባ። እንዴት? እኔ አልቀበልማ። አሁን የሚጋጭ መጽሐፍ ኢየሱስ አምላክ ነው ብዬ ለመቀበል ቢኖር እንኳን ነው የምልህ የለም፣ ግን ቢኖር እንኳን እንዴት አድርጌ ልቀበልህ? ለምን? አንደኛ እርስ በርሱ ይጋጫል። እንዴት እንደማይጋጭ እርግጠኛ ሆናለሁ። ሌላውን እንዴት ውሸት አለመሆኑ እርግጠኛ ሆናለሁ። መጽሐፍ ቅዱስ እንደነገርኩህ በተለያየ ዘመን የተጻፈ መጽሐፍ ነው። ኢቨን ካልቸሩ አሁን ካልቸሩ ራሱ ኢቨን በመጀመሪያ የነበረው በዕብራይስጥ ሲጻፍ ራሱ ያ በዕብራይስጡ የአሁኑና የመጀመሪያው ዕብራይስጥ አንድ አይነት አይደለም፣ የተለያየ እና ምናልባት እሱ አመለካከት የራስ የግል እንጂ መጽሐፍ ቅዱስ ካልሆነ ታዲያ የትኛው ነው ክሮስ ቼክ የምናደርገው? የትኛው ላይ ሄደን ነው መስፍንዬ? ክሮስ ቼክ የትኛው ላይ ሄጄ ላድርግሽ? በቃ ምራኝ። በቃ እዚህኛው መጽሐፍ ላይ ሄድና ክሮስ ቼክ አድርግ በለኝ። በቃ ላይ ግጭቱን በቃ ለመተው ግጭቱን እኮ አንተ ነህ ግጭት ያደረከው እንጂ የተጋጨ መጽሐፍ ቅዱስ እዚህ ጋር ግጭት አለ ያለው ሰው የለም አልኩህ። እኔ በአጠቃላይ መጽሐፍ ቅዱስ ምንም አይነት ግጭት የለውም ነው። የፈጣሪ ቃል ነው ብለህ ላልከው ሀሳብ ምናልባት የፈጣሪ ቃል ይጋጫል ላልከው ሰዎች እንደዛ ከሆነ በሰው ፊደል ነው የተጻፈው። ጽሁፉ ሊሳሳት ይችላል። ራይቲንግ ወረቀት ላይ ነው የተጻፈው። ሰዎች ናቸው የጻፉትና በራሳቸው ካልቸር በሚገባቸው ነው የተጻፈው። አንዴ ልስጥ በቃ አይጋጭም ለስላልክ እኮ አይጋጭም። አይ ሊሳሳት ይችላል ምናምን ብሎ መደበቂያ የለም መስፍን።
እኔ ምን አገባኝ ታዲያ? ሰዎች ቢጽፉት ታዲያ የትኛው ነው የአምላክ? እሺ ንገረኝ። ሰዎች ያልጻፉት የአምላክ ቃል ካለ ስጠኝ። ሜሴጁ ነው ዋናው መልእክቱ። መልእክቱን ካገኘህ ጅዝነፍ ከዛ ካለ እኮ ሜሴጁ የትኛው ነው ትክክለኛ የተጻፈው? የቁጥር ሜሴጁ የትኛው ሜሴጅ? የትኛው ውስጥ መልእክቱ ሜሴጁ ከመጀመሪያው ከዘፍጥረት ጀምረህ እስከ ዮሐንስ ራዕይ ጥግ ስታነብ ሜሴጁ ተመሳሳይ ዓላማ ያለው ያልተፋለሰ አንድ አይነት ዓላማ ያለው ነው እኮ። መልእክቱን እንዴት ልቀበለው? ቁጥር የሚያክል ነገር ላይ የሚሳሳቱ ሰዎችን እንዴት አድርጌ መልእክት ልቀበላቸው? እንዴ ቁጥር መደመር መቀነስ የማይችሉ ሰዎችን እንዴት አድርጌ ነው የምቀበላቸው? ሃይፐር ሰው ሲጽፍ ሲተረጉም ሊሳሳት ይችላል። ምን ሆነ? ሰው እኮ ነው። ሰው ፍጹሙ እንደ ሰው እኮ ስህተት አልባ አይደለም። ሰው ሲጽፍ ታይፕ ሊሳሳት ይችላል፣ ቁጥር ሊሳሳት ይችላል። እነኝን ማገናዘብ መቻል አለብህ። መልእክቱ ይተላለፋል። ያ መልእክት ላይ ችግር ካለለብህ ምንም እዚህ ጋር የሚያፋጅ ነገር የለውም። አንተ ግን እንደ ስህተት ምናምን እንደ ትልቅ ፎልት አድርገህ የሰዎችን ስህተት ወስደህ ተጋጭቷል ብለህ ደፍረህ ለመናገር ትንሽ መጠንቀቅ የሚያስፈልግ ይመስለኛል እንጂ ቁጥር ሰው ልሳሳት ይችላል። ሰው አይደል እንደዛ መስፍኔ። እሺ በቃ መሳሳት እኔ ምን አገባኝ? እኔ ኃላፊነቱን አንተ ነህ እኮ የምትወስደው። እኔ ምን አገባኝ? ግን ተጋጭቷል ወይስ አልተጋጨም እኮ? ይጋጫል አይጋጭም? አጭር ነገር አልተጋጨም። እሺ በቃ ልስጥህ ያው በቃ ልስጥህ። እንዴት እንዳልተጋጨ ላሳየህ። እንዴት እንዳልተጋጨ እንየው። እንዴት ነው የምታስበው መስፍኔ? በቃ እኔ አሁንም ያው የሚመልስ ሰው ስለሌለ በቃ ይህንኑ ጥያቄ ነው የምጠይቀው ዛሬ። መቼም የማትመልሱትም ይህን ጥያቄ ያው ከይቅርታ ጋር። አካዚያስ መንግስት በጀመረ ጊዜ እድሜው 20 ነበር ወይስ 22? መልስ ስጠኝ እባክህ። ሁለቱንም ውሰደው። አልወስደውም። ትክክለኛው የትኛው ነው? ምን ያደርግልሃል? አሁን እዚህ ቦታ ጋር ከመዳኔ ጋር ምን አይነት ግንኙነት አለ ለአንተ? አንድ ሰው ለመዳን እኔ አይመለከተኝም። ስለ መዳን አይደለም ስለ መጽሐፍ ነው የማወራው። ምን አይነት መንግስት ሲጀምር ታሪክ ነው መጽሐፉ። ሲጀመር የታሪክ መጽሐፍ ነው ያለ ወደኋላ ያለፈ በአይሁድ ዘመን አይሁዳውያን በራሳቸው ልክ አሁን የአረብ ሰዎች በሸሪያ እንደሚተዳደሩ በዚህ ነበር የሚተዳደሩት። በዛን ጊዜ የተጻፈ ስለዚህ መስፍን እኔ ስለ መዳን ስለ ድህነት አላወራውም። ስለ መጽሐፍ ነው እያወራ ያለሁት። ስለ ድህነት አላወራውም። ጥያቄ ስለ መጽሐፍ ነው። አካዚያስ መንግስት ሲጀምር እድሜው 20 ነበር 22 ነበር? መልስ ስጠኝ። 20ም 22ም ሊሆን ይችላል። በጣም የቆየ ረጅም ጊዜ ሺዎች ዓመት ስለሆነ አንተ እዚህ ጋር ገና ፐርፌክት ሊሆን ይችላል ብሎ ነገር የለም። ሊሆን ይችላል ብሎ ነገር የለም። ስንት ነው? በቃ አሁን የየትኛው የነገስት ጸሐፊ ነው ትክክል ወይስ የዜና ጸሐፊ ነው? የትኛው ጸሐፊ ነው ትክክል? እውነተኛ ታሪኩን የዘገበው የትኛው? ይኸውልህ አንድ አይነት እንዲዘገብልህ አትፈልግ። ሰው በተለያየ ሁኔታ ሊዘግበው ይችላል። ዘጋቢው አንድ አይነት ሆነ ማለት ሁለተኛ ዜና ሰውየው ሁለቴን የነገሰው። ቆይሽ ንገረኝ። በእስራኤል ላይ ሁለቴን የነገሰው? አንድ አመት ገዝቶ ሁለቴን የነገሰው? ሁለት ላይ ነግስ ይችላል። ሰዎች ሲዘግቡት አልኩ እኮ ሰዎች ሊሳሳቱ ይችላሉ። ሰዎች ናቸው የጻፉት። ሲቀጥል ሁለተኛ ነገር ያ ስህተት አላጋጨውም? አጋጭቶታል ወይ ከአንደኛው ጋር? ያ ስህተት አላጋጨውም? በተጋጨ ነገር አለ። ቁጥር ስለ ሀሳብ አይደለም እያወራ ያለው። ቁጥሩ ተጋጭቷል ወይስ አልተጋጨም? የቁጥር ግጭት ይባላል። ተጋጨ ወይስ አልተጋጨም? በስህተት ምክንያት ቁጥር ስህተት ሊባል ይችላል እንጂ ግጭት አይባልም። እሺ ጥሩ። ስህተት እኮ ያው የአምላክ ቃል እኮ ሲጀመር ስህተት እኮ ከስህተት ከሆነ ስህተት ነው እኮ በቃ አምላክ ቃል ተብሎ ምንም ጥያቄ የለውም። ስህተትም በለው ግጭትም በይ ምንም የምትፈጥረው አዲስ ፍጥረት የለም። በቃ አሁን ስህተትም አልከው ምንም ብትለው ያው ነው። ለአምላክ ግጭት ብዬ ስላልኩ ነው። እሺ ስህተት የአምላክ ስህተት ይወጣል። የእውነትን ነው የምልህ። በጣም አሁን የሄድክበት ያለው የሚገርም ነገር እኮ ነው እያወራ ያለው። ሰዎች ናቸው ጻፉት እያልኩ ሰው ሲጽፍ ቁጥሩን ሊሳሳት ይችላል። በቃ እኮ ተሳስተዋል። ማን የተሳሳተው? ጸሐፊው እኮ ማን የተሳሳተው? ጥያቄው ዘሎ አይደለም አሳስቶ ነው። ጸሐፊው ሰው ነው። መጽሐፉን ትክክል የትኛው ነው አይደል? የትኛው ነው ትክክለኛው? ያደረገው ሰው ነው አይደል? ጻፈ ያ ሰው። የትኛው ነው ትክክለኛው? እኮ የትኛው ነው ትክክለኛው? ያናረጋግጥ ትክክለኛው የትኛው? አንደኛው ትክክል ነው። የትኛው
የትኛው ልበልኛው በቃ የለም መረጃ የትኛውም ልትል አችልም። የትኛው ልልም እንዴት ትችላለህ? እሺ ሻሃዳ የሚል ሰው አስገቡ። ቁጥር አሳዩኝ እስኪ። አንድ ቁጥር ጻፉ። ሻሃዳ የምትሉ ሻሃዳ የሚይዘው ሰው 2 ቁጥር ወይ 1 ቁጥር ይጻፍ። እስኪ አስገባቸው። ሻሃዳ እሺ መስፍን ሻሃዳ የሚይዘው ይጻፍ። ኢብራሂም አማከል ገባው። ግን እነዚህ ጸሐፊዎቹ በአምላክ መንፈስ መሪነት ነው የጻፉት አይደለም? ነው በራሳቸው ፍላጎት ነው የጻፉት። እሱ እኮ እያወራ ያለው በራሳቸው ተነሳሽነት እንደጻፉት ነው። ይህንን አሁን በራሳቸው ተነሳሽነት ጻፉ ብዬ አልተናገርኩም። ምናልባት ሰው እየሰማኝ ችግር የለውም። መጽሐፉን የጻፉት ሰዎች ናቸው። ይህ ማለት ነው በአማርኛ አይደለም ማለት እናንተ እንደ ቁርአን በአረብኛ ወረደ አይደለም። ቋንቋው ሰዎች ናቸው የጻፉት። ሰዎች ሲጽፉት ደግሞ ፊደሉን ሊሳሳቱት ይችላሉ አልኳችሁ። በቃ ወደ የትኛው ነው ባለፈ ግጭት ተፈጠረ መጽሐፍ ቅዱስ እንዴት ልመን ምናምን የሚያስብል ምንም አይነት ነገር የለም። መልእክት አይነት የመልእክት ሰተል ትክክለኛ የትኛው ነው? ትክክለኛ የትኛው ነው? መጽሐፍ ቅዱስ ትክክል ነው አልኩህ እኮ። በቃ መጽሐፍ ቅዱስ ሜሴጅ አካዚያስ 22 ነበር 20 ነበር እድሜው። ምን ያደርግልሃል? አሁን 22 ሆነ 20 ሆነ አንድ ጊዜ ቆይ መጽሐፉ ላይ ሙሉ መጽሐፍ ላይ ለመናገር በምን አይነት ሞራል ነው የምትነሳው? እኔ እየነገርኩህ what is the matter with you man? ቆይ አንድ ጊዜ ቲክቶክ